ሐወስከ ወፈተንኮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቆዲሞስ በቅዱስ ወንጌሉ ተመዝግቦ እንደሚገኘው በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ ነው ለመጀመሪያ ጊዜ ስሙን የምናገኘው እና ወሃሎ አሐዱ ብእሲ ፈሪሳውያን ዘስሙ ኒቆዲሞስ ብሎ ነው የሚጀምረው ምዕራፉ። ከፈሪሳውያን ወገን የሚሆን ስሙ ኒቆዲሞስ የሚባል አንድ ሰው ነበር ይላል። ወውእቱ መጻ ሀበ እግዚ ቀዲሙ ሌሊተ አስቀድሞ በሌሊት ወደ ጌታ ይመጣ የነበረ ወይቤሎ ረቢ ነአምር ከመምሃበ እግዚአብሔር መጻእከ ከመ ትኩን መምህራ መምህር ሆይ ከእግዚአብሔር ተልከ እንደመጣህ እናምናለን እናውቃለን። እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር አንተ የምታደርገውን ሊያደርግ የሚቻለው የለም። ዘእንበለ ዘእግዚአብሔር ምስሌሁ እግዚአብሔር ከሱ ጋራ ከሆነው በቀር እያለ እንግዲህ ወደ ጥያቄው ይገባል። እንግዲህ ኒቆዲሞስ በጣም በፈሪሳውያኑ ዘንድ በጣም የሚከበር ሰው ነው። እንደሚታወቀው የኦሪትን ባህል የአይሁድን አምልኮ የሚጠብቅ አንድ ትልቅ ሸንጎ አለ። ሳንሄድሪን ይባላል እና የዚያ የሸንጎ አባል እንደሆነ መተርጉማን ሊቃውንት ይናገራሉ። ይህ የሸንጎ 70 አባላትን የያዘ ነው። እንደሚታወቀው የኦሪት ሕግ የቤተ አይሁድ ባህል እንዳይፈርስ እንዳይጣስ የሚጠብቅ ለባህላቸው ለሕጋቸው ጥብቅና የሚቆም ሸንጎ ነው። በዚህ ምክንያት ጌታችን አምላካችን ኢየሱስ ክርስቶስ በተለይ ቤተ አይሁድ በግብዝነት የሚያደርጉትን አንዳንድ ሰው ሰራሽ የሆነ ሥርዓት ሲነቅፋቸው ስለነበረ እናንተ ዕውሮች መሪዎች ከሕግ ዋናውን ትታችሁ ከከሙን ከእንስላሉ ከጤና አዳሙ አስራት ካላወጣችሁ ትኮነናላችሁ እያላችሁ ደሃ ሕዝባችሁን የምትገፉ ደሃ ወንድማችሁን የምታስለቅሱ ዕውሮች መሪዎች ትንኝን የምታጠሩ ግመልን የምትውጡ እያለ የእግዚአብሔርን ዋናውን ሕግ ትተው እነሱ ለጥቅማቸው ለሆዳቸው ለስጋቸው የሚመቸውን ሕግና ሥርዓት ያስጠብቁ ስለነበር በዚህ ምክንያት አምላካችን ፈሪሳውያንን አጥብቆ ይነቅፋቸው ነበርና በዚህ ምክንያት ፈሪሳውያን ክርስቶስን አጥብቀው ይጸየፉት ነበር ይጠሉት ነበር። ካንዴም ሁለቴም ሊገሉት ይፈልጉ ነበር። እሱም ጊዜው ስላልደረሰ ይሰወርባቸው ነበር። ከገደል አፋፍ ወርውረው ሊጥሉት ይፈልጉ ነበር። በድንጋይም ሊወግሩት አስበው ነበር። አምላካችን ግን ሰዓቷ ስላልደረሰች የሚሞትበትም ደግሞ
ተወግሮ ሳይሆን ተሰቅሎ ነውና ያችን ሰዓት እስክትደርስ ድረስ ራሱን አሳልፎ አልሰጣቸውም። እና እንግዲህ ይሄ ኒቆዲሞስ የዚህ የሸንጎ አባል እንደነበረ ሊቃውንት ይናገራሉ። ለዚህ ለሸንጎ አባል ያጨው ወይም ለዚህ ለሸንጎ አባል ያበቃው ሶስት ምክንያቶች ናቸው። የመጀመሪያው ያው የአይሁድ አለቃ ስለነበር ነው። ምንም እንኳን እልቅናው በሮማውያን ምስለኔነት ቢሆንም ዞሮ ዞሮ ሮማውያን በዘመኑ እስራኤልን የሚያስተዳድሩት እነሱ ዋናውን ስልጣን ተቆናጥተው ታች ያለውን ስልጣን ግን በምስለኔ ያስተዳድሯቸው ነበር። ማለትም ከነሱ መሃል እየተመረጡ ይሾሙላቸው ነበር። ያው መቼም ያው ሾምንላችሁ ለማለት ነው፣ ለፖለቲካ ነው። እና የዚያ ሹመኛም ነበር የአይሁድ አለቃ ነበርና እንግዲህ ይሄም ራሱ የአይሁድ አለቃቸው ያለ ቅዱስ ያሬድም ይናገራል። ኒቆዲሞስ ስሙ መልአኮሙ ለአይሁድ የአይሁድ አለቃቸው የነበረ ኒቆዲሞስ እያለ ይናገራል ቅዱስ ያሬድ፣ በወንጌሉም ተጽፎ ይገኛል። እና የአይሁድ አለቃ ስለነበረ ወኪልም ስለነበረ ስለዚህ የዚህ ሸንጎ አባል ለመሆን በቅቷል። ሌላው መምህረ ኦሪት ነው። ሕገ ኦሪትን በደንብ ጠንቅቆ የሚያውቅ ምሁር ነው። በእውነት ለሚጠየቁት ጥያቄ መልስ በመስጠት በቀዳሚነት ከሚጠቀሱ አንዱ ኒቆዲሞስ ነው። በጣም የተማረ ኦሪቱን የተራቀቀ መምህር ስለሆነ በምሁርነቱ የተነሳ የዚህ የሸንጎ አባል ለመሆን በቅቷል። ሌላው ባለጠጋም ነበረ። እንግዲህ ይሄም ደግሞ በተለይ ርስት ሲያካፍሉ አንዱ መስፈርት ባለጠጋ የሆነ ምክንያቱም ምንም ጥቅም ሳይፈልግ በፍትበርት ርስት እንዲያካፍል በኑሮ የተሻለ አኗኗር የሚመራ ከማንም ምንም የማይጠብቅ ራሱን የቻለ በገንዘብ በሀብት ራሱን የቻለ ሰው ርስት እንዲያካፍል ይመርጡ ነበርና አንዱ ኒቆዲሞስ ነበር እንግዲህ ርስት ያካፍል የነበረው። እና ስለዚህ የተማረ ነው፣ ባለጠጋ ነው፣ የአይሁድ አለቃ ደግሞ ሹመኛ ባለስልጣን ነው ማለት ነው። እና በእነዚህ በሶስቱ ምክንያቶች የዚህ የሸንጎ አባል ለመሆን በቅቷል ማለት ነው። እንግዲህ ይሄንን ካነሳን ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 ጀምሮ በፋሲካ በዓል ለማክበር ወደ ኢየሩሳሌም በወጣ ጊዜ ቤተ መቅደሱ እጅግ ቆሽሾ ተመለከተ እና ቤተ ጸሎት ይሰማይ ቤተ ጸሎት ቤት እንጂ የሌቦች ዋሻ አይደለም፣ እናንተ ግን የሌቦች ዋሻ አደረጋችሁት፣ የሌቦች መሸሻ አደረጋችሁት ብሎ ወገፍታ ማዕዳቲሆሙ መነገጃ ጠረጴዛቸውን ወንበራቸውን ገለባበጠ፣ ቤተ መቅደሱን አጸዳ፣ ካህናቱን ገሰጸ። በዚህ ጊዜ ማን ምን ታደርጋለህ የሚለው አልነበረም። ካህናትና የካህናት አለቆች እሱ የሚያደርገውን ነገር በአርምሞ በአንክሮ ባርናቆት ከመመልከት በቀር የከለከለው ማንም አልነበረም። እንደው በማይተመኑ ትገብር ይሄንን በማን ስልጣን ታደርጋለህ ከማለት በቀር ማን ስለሆንክ ነው አንተ መቅደሳችንን የምትበረብር ቤተ መቅደሳችንን እንዲህ ፍየሎቻችንን ከብቶቻችንን የምታስወጣ ማን አንተ ብለው የገላመጠው የተቆጣው አካል አልነበረም። እና እንግዲህ መምህር ኒቆዲሞስ
ያስደነቀው አንዱ ይሄ ነው። ለምስክርነት የሚያበቃው ይሄ ነው። እዚህም እንደተናገረው በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ እስመ አልቦ ዘይክል ይግበር ዘንተ ተአምረ ዘአንተ ትገብር ዘእንበለ ዘእግዚአብሔር ምስሌሁ አንተ የምታደርገውን ማድረግ የሚቻለው የለም እግዚአብሔር ከሱ ጋር ከሆነው በቀር ያለበት ትልቁ ምክንያት አንደኛ ካህናት በጣም የሚፈሩ ናቸው። አይሁድ ብቻ ሳይሆን ሌሎችም በጣም የሚፈሯቸው ናቸው እና በዚህ ሁኔታ የ30 ዓመት ጎልማሳ ታላቁን ቤተ መቅደስ በዚህ መልኩ በርብሮ ሲያጸዳ እንደ ትልቅ ባለስልጣን ቤቴን አቆሸሻችሁት፣ የሌባ ዋሻ አደረጋችሁት፣ የወንበዴ ጋሻ አደረጋችሁት ብሎ ሲገስጽ ኒቆዲሞስ ይሄ ወጣት ጎልማሳ እግዚአብሔር ከሱ ጋር ቢኖር ነው እንጂ ኃይል ቢኖረው ነው እንጂ ማንንም ቀና ብሎ ያላየው እግዚአብሔር ከሱ ጋር ቢሆን ነው ብሎ እንግዲህ ይሄን እንደ ትልቅ ተአምር አይቶት ወደ ክርስቶስ ለመምጣት መነሻ ሆኖታል ማለት ነው። እና አምላካችን ግን መምህር እያለ ሲመሰክርለት ምስጋናውን ምስክርነቱን ተቀብሎ ትክክል ብለሃል እውነት ነው ብሎ በዚህ ሊያልፈው አልወደደም። ወደ ህይወቱ ነው የተመለከተው። ይሄ እንግዲህ ትምህርትና ምልክት ወይም ተአምራት በማርነቅ ሚዳን አይደለም ሲለው ነው። ምንድነው ያለው? ሰው ከውሃና ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። እና እንግዲህ አንደኛ ከሱ ከሰጠው ምስክርነትና ጌታ የተናገረው ነገር ብዙ የሚገናኝ አይደለም። እሱ ምንድነው ያለው? እግዚአብሔር ከሱ ጋራ ከሆነው በቀር አንተ የምታደርገውን ነገር ሊያደርግ የሚቻለው የለም ነው ያለው። ጥሩ ምስክርነት ነው። እርግጥ ያው ገና እሱ እግዚአብሔር ያደረበስ እንደው እንደ ነብይ አድርጎ ቆጠረው እንጂ ራሱ እግዚአብሔር መሆኑን ገና አላወቀም። ምክንያቱም እግዚአብሔር ከሱ ጋራ ከሆነው በቀር ነው ያለው እንጂ እግዚአብሔር መሆኑን አልተረዳም ገና። እርግጥ መምህር ማለቱ ይደነቃል። ምክንያቱም አይሁድ ማነው ኒቆዲሞስ መምህር ነው፣ የታወቀ መምህር ነው። ነገር ግን ይሄ ገና ወጣት ነው። ኒቆዲሞስ በእድሜም ገፋ ያለ ሰው ነው፣ ልምድ ያለው ነው፣ የታወቀ ስመጥር ዝነኛ መምህር ነው እና ዝነኛ የሆነ መምህር ስመጥር የሆነ መምህር ገና በአይሁድ ዘንድ ምንም ዕውቅና የሌለው ወጣት በዚህ ወጣት የሆነ ማርነቅ ይሄ በእውነት ሊያስመሰግነው ይገባል። አምላካችን ግን እኔን አድንቀሃልና ብሎ በሰጠው ምስክርነት ተደስቶ ዝም አላለው። ነገር ወደ ጉድለቱን ነው የጠቆመው እና ተአምርና ምልክት ወይም ትምህርት በማርነቅ አትድንም፣ እንድትድን ከፈለክ ዳግመኛ መወለድ አለብህ አለው። በዚህ ጊዜ ኒቆዲሞስ ይክሉኑ በአውስ ተከርሰሙ እምድኅረ ልህቀ በውኑ ሰው ካደገ ከጎለመሰ በኋላ ዳግመኛ ወደ እናቱ ማህፀን ተመልሶ መወለድ ይችላልን? በጡንቻ ከፈረጠመ በደረት ከሰፋ በቁመት ከረዘመ በኋላ እንደገና ወደ እናት ማህፀን ገብቶ ዳግመኛ መወለድ እንዴት ይቻላል? ይሄ ከባድ ነገር ነው። ምን ለማለት ፈልገህ ነው? አልገባኝም አለው። አው ይሄ ነው የሚፈለገውም አልገባኝም እንዲል ነው። ጉድለቱን እንዲያውቅ ነው። የኦሪት መምህር እንጂ የሐዲስ መምህር አይደለም፣ የወንጌል መምህር አይደለም። ስለዚህ የሚጎልህ ነገር አለ ነው። አልገባኝም እንድትል ነው የምፈልገው። አዎ እኔ ተወለድ የምልህ ግን ከእናት ማህፀን ከአባት አብራክ አይደለም። እሱንማ ተወልደዋል። እኔ ተወለድ የምልህ በስጋ የሚወለድ ዓለም ሁሉ የሚወለደው ልደት አይደለም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ከግዘፍ የሚወለድ ግዘፍ ነው፣ ከረቂቅ የሚወለድ ረቂቅ ነው። እኔ ተወለድ የምልህ ግን ከውሃና ከመንፈስ ነው። በጥምቀት ካልተወለድክ
የእግዚአብሔር ልጅነት ካላየህ መንግስተ ሰማያት መግባት ቀርቶ ማየት እንኳን አትችልም። ነገር ግን ይሄን ስላልኩ አታርንቅ። ነፋስ በወደደው ይነፍሳል፣ መንፈስ ቅዱስም በወደደው ያድራል። ነፋስ ከየት ተነስቶ ወዴት እንደሚሄድ ግን አታውቅም። ነገር ግን ዛፍ ሲያወዛውዝ፣ ባህር ሲገስጽ፣ ማዕበል ሞገድ ሲያስነስቶ ባህር ሲያናውጥ በስራው ይታወቃል። መንፈስ ቅዱስም ሲያድር አይታይም። ሀብተ ሙሴ በኢያሱ ሀብተ ኤልያስ በኤልሳ ላይ ሲያድር አይታይም። ግን ቋንቋ ሲያናግር፣ ምስጢር ሲያስተረጉም፣ ድዊ ሲፈውስ፣ ሙት ሲያስነሳ በስራው ይታወቃል። አንተ ብቻ ለመወለድ ማመን ነው። እንዴት እንደምትወለድ እሱ የመንፈስ ቅዱስ ድርሻ ነው፣ ያንተ ድርሻ አይደለም ብሎ ምስጢረ ጥምቀትን አስረዳው። እና በዚህ እንግዲህ እያለ ያው አምላካችን የሰማኑን እንናገራለን፣ ያየኑን እንመሰክራለን፣ ምስክርነታችን ግን አትቀበሉትም እያለ የአይሁድ ልቡና መደንደኑንና ፈሪሳውያን የሕይወትን ትምህርት ለመስማት ፈቃደኛ እንዳልሆኑና ለስጋ ጥቅማቸው ለሆዳቸው ዘብ በመቆም ሊገሉት እንደሚፈልጉና እንደማይወዱት ነግሮታል ለኒቆዲሞስ። እንግዲህ ከዚህ በኋላ ነው እንግዲህ መምህር ኒቆዲሞስ እንዲህ አይነት እንግዲህ ያልገባው ነገር እንዳለ ሲረዳ፣ የጎደለው ነገር እንዳለ ሲያውቅ፣ አይ ከዚህ ሰው እግር ስር ቁጭ ብሎ መማርማ ያስፈልጋል ብሎ ሌሊት ወደ ደብረ ዘይት እየወጣ ይማር ጀመር ይላሉ ሊቃውንቱ መምህራኑ። ሌሊት ለምን መረጠ? ለምን በቀን ሄዶ አልጠየቀም? የሚፈልገውን ጥያቄ ቀን በጉባኤ ሰዓት መጠየቅ፣ መማር፣ መረዳት ይችል ነበር። ሌሊትን ለምን መረጠ ቢሉ የተወሰኑ ምክንያቶችን ይጠቅሳሉ። የመጀመሪያው ከንቱ ውዳሴ ሽቶ ነው ይላሉ። ከንቱ ውዳሴ ሰው በባህሪው ታውቃለህ መባል ይወዳል። አታውቅም ከሚባል ታውቃለህ ቢባል ይወዳልና እንግዲህ መምህር ኒቆዲሞስ የታወቀ የከበሬታ ወንበር የሚሳበለት የሚደነቅ መምህር ነው እና በቀን ሰው ባለበት ሰው በተሰበሰበበት ሄዶ ቢማር እንዴት እስከዛሬ ትምህርት ሳይካተትለት ኖሮ ነው አሁን ከዚህ ካንድ ወጣት ትናንት ከተነሳ ወጣት እግር ስር ቁጭ ብሎ የሚማረው ይሉኛል ብሎ ከንቱ ውዳሴ ሽቶ አፍሮ ከዚህ ይልቅ በድብቅ መማርን መረጠ እና ይሄም እንግዲህ ለወደፊቱም ትምህርት እንዲሆን ነው። ብዙዎች ከውቀቱ ሹመቱ ይቀድማቸውና ከተሾሙ በኋላ መማር እንደሚከብዳቸው በዚህ የሚሰቃዩ ወደፊትም እንደሚኖሩ ምልክት እንዲሆን ነው። ብዙ አሉ በዘመናችንም አንዳንድ ጊዜ ከትምህርቱ ከውቀቱ ስልጣኑ ይቀድምባቸውና ከዚያ እንማር ሲሉ ይሉንታ ይዛቸዋል፣ ያፍራሉ፣ ይፈራሉ። እንደዚሁም ደግሞ በከንቱ ውዳሴም ይሸበባሉ። ከዚህ የተነሳ ሳይማሩ እንደተማረ ሰው እንዲሁ ሲያስመስሉ የሚታዩ ብዙ መምህራን አሉ ማለት በቤተክርስቲያን አገልጋዮች። ነገር ግን ኒቆዲሞስ በጣም የሚደነቀው ምንም ቢያፍርም ግን ጉድለቱን በምን መልኩ መሙላት እንዳለበት ማወቁ ብልህነቱ ነው። ያስደንቀዋል፣ ያስመሰግነዋል። ስለዚህ የመጀመሪያው ምክንያት ከንቱ ውዳሴ ሽቶ ነው። እንዴት ከዚህ ወጣት እንዴት ይማራል? እኛ ለካማ እሱን ምሁር ማለታችን ሊቅ ማለታችን እንዲያው በከንቱ ነው ብለው አይሁድ እንዳይተቹት እንዳይነቅፉት ክብር እንዳያጎሉበት
ከዚህ የተነሳ ወደ ጌታችን በድብቅ በስውር ማንም ሳያየው መማርን መረጠ ይላሉ። ሌላው ባልባከነ ሐሳብ ለመማር ነው። ምክንያቱም የቀን ልብ ባካና ነው ይላሉ፣ የሌሊት ልብ ግን ክት ነው። ባልባከነ ሐሳብ በተረጋጋ ልብ ሆኖ ለመማር ሌሊቱን መርጦታል። ምክንያቱም ቀን አንደኛ በጣም የአምስት ገበያ ለህዝብ ይከተለው ስለነበረ የሚፈልገውን ጥያቄ እየጠየቀ መረዳት የሚችልበት እድል አይኖርም። ሁለተኛ ደግሞ አምላካችን ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ እየተመላለሰ በየአውራጃው እየዞረ ያስተምር ነበር እና ዛሬ እዚህ ቦታ ነው ከተባለ በሌላ ቀን ደግሞ ሌላ ቦታ ይገኛልና ስለዚህ ኒቆዲሞስ ተከታታይ ትምህርት ያውም የሚፈልገውን መረዳት የሚፈልገውን እየጠየቀ ለመረዳት ስለማይመች ከዚህ የተነሳ ብቻውን በግላጭ ሲያገኘው የልቡን የውስጡን የጎደለኝ የሚለውን ነገር እየጠየቀ ያልገባውን ነገር እየጠየቀ እንዲረዳ ሌሊቱን እንደመረጠ መምህራን ያስተምራሉ ይናገራሉና ስለዚህ ይሄ የሌሊት ልብ ከክት ነው የሚባለው ቀላል ነገር አይደለም። ዛሬም በሀገራችን በኢትዮጵያ ብዙውን ጊዜ ትምህርቱ የሚሰጠው በሌሊት ነው። ያብነት መምህራንም ያብነት ተማሪዎችም ሌሊት ነው ትምህርቱ በአብዛኛው እና ቀላል ነገር አይደለም። ይሄ ፕራክቲካል ሁላችንም ያየነው ነገር ስለሆነ ቀን በቀኑ ክፍለ ጊዜ ካጠናነው ትምህርት ወይም ከያዝነው ቀለም ይልቅ በሌሊቱ ክፍለ ጊዜ የተጠናው ትምህርት አንደኛም ቶሎ ይያዛል፣ ሁለተኛም አይጠፋም። ይሄ እኔም ባለችን ጥቂት ልምድ ያየሁት ነገር ስለሆነ በጣም እውነት ነው። የሌሊት ልብ ክት ነው ማለታቸው ሊቃውንቱ ተገቢ ነው። ረድቶታል ለኒቆዲሞስ ማለት ነው። ሌላው ሌሊት በቁሙ የሚተረጎም ብቻ አይደለም። ሌሊት የኃጢአት ምሳሌ ነው እና የኃጢአት ምሳሌ ነው። እንግዲህ ኒቆዲሞስ በሌሊት ወደ ጌታችን መምጣቱ ኃጢአተኛ እንደሆነ ሲያስገነዝበን ነው። ስለዚህ ኃጢአተኛ ሰው ስርየተ ኃጢአት ወደሚሰጥ መምጣቱን ያሳየናል። ምንም የኦሪት መምህር ቢሆንም የአይሁድ አለቃም ቢሆንም ባለጠጋም ቢሆንም ሰው ነውና ስለዚህ መበደሉ ስለማይቀር በደለኛ ነኝ ኃጢአተኛ ነኝ እና ካንተ ስርየት ፈልጋለሁ ለማለት ስርየተ ኃጢአት ፈልጎ እንደመጣ የሚናገሩ የሚያስተምሩ መምህራንም አሉ። ስለዚህ አምላካችን ሰራ ኃጢአት ነው። ለተሰራው ኃጢአት ስርየትን የሚያድል ስለሆነ ኒቆዲሞስ በኃጢአት ውስጥ ነበርኩ በበደል ውስጥ ነበርኩ ለማለት ኃጢአትን ወደሚያስተሰሪ በደልን ይቅር ወደሚል ወደ ክርስቶስ መጣ ነው። ሌሊት የብሉይ ኪዳን ምሳሌ ነው። ሌሊቱ አልፏል ቀኑ ቀርቧል ይላል ቅዱስ ጳውሎስ። እንግዲህ የሌሊቱን የጨለማውን አውልቀን የብርሃን ጋሻ እንልበስ ይላል እንግዲህ ሮሚ ምዕራፍ 13 ላይ። ስለዚህ ሌሊቱ አልፏል ያለው ያ የፍዳ የመርገም የኩነኔ ዘመን ያ የጨለማው ዘመን ኃጢአት በደል እንደ ቅጠል የሚያረግፍበት ዘመን ሞት የነገሰበት ዘመን አልፏል ለማለት ነው። ስለዚህ በሌሊት ወደ ክርስቶስ መምጣቱ እንግዲህ ብሉይ ኪዳንን አሳልፈህ ሐዲስ ኪዳንን ምትተካ አንተ ነህ ለማለት የብሉይ ኪዳኑም የሐዲስ ኪዳኑም ባለቤት አንተ ነህ ለማለት ያው በሌሊት ወደ ክርስቶስ መሄዱን ሊቃውንት ያትታሉ ማለት ነው። ሌላው በሌሊት የሄደበት ምክንያት ነብዩ እግዚአብሔር ዳዊት
መዝሙር 73 ላይ ቀኑም ያንተ ነው ሌሊቱም ያንተ ነው አንተ ፀሐይና ጨረቃን አዘጋጀህ ብሎ የተናገረው ኒቆዲሞስ በተግባር አሳይቶናል። መዝሙር 73 ቁጥር 16 ላይ ነው እግዚአብሔር በቀንም በሌሊትም የሚመለክ የሚመሰገን አምላክ ነው። ምክንያቱም ሌሊቱም የሱ ፍጥረት ነው ቀኑም የሱ ፍጥረት ነው። ስለዚህ በሌሊትም ቢሄዱ ትገኛለህ በቀንም ቢገኙ ትገኛለህ። አው በፍጹም ልባቸው ለሚሹህ አትታጣም በማንኛውም ሰዓት ትገኛለህ ለማለት ነው። ስለዚህ ሌሊቱም ያንተ ነው ቀኑም ያንተ ነው ለማለት ነው። ስለዚህ ከዚህ የተነሳ ሌሊትን እንደመረጠው ሊቃውንት ያትታሉ። እንግዲህ ከኒቆዲሞስ ምን እንማራለን ያልን እንደሆነ አንደኛ አትሕቶ ርዕስ ነው የምንማረው። በቅዱስ ወንጌል በተደጋጋሚ የምናገኘው የፈሪሳውያን ግብዝነትንና የጌታችንን ተክሳጽ በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 10 ላይ ማቴዎስ ወንጌል ምዕራፍ 23 ላይ ቅድም ለመግለጽ እንደሞከርኩት ፈሪሳውያን ከሚፈተኑበት አንዱ ግብዝነትና መመጻደቅ ነው። አጽድቆተ ርዕስ ነው። ራሳቸውን ዝቅ ማድረግ አይወዱም። በሰሯት ጥቂት ነገር መመጻደቅ ይወዳሉ። ይሄ ኒቆዲሞስ ታዲያ የሚደንቀው ለመመጻደቅ ለመታበይ ዋና ነገሮች አሉት። ለምሳሌ ሊያመጻድቅ የሚችል ሊያስታብህ የሚችል ሶስት ዋና ነገሮች አሉት። በተለይ ዓለምን ዛሬ እንደ ቀኖት ቸንክረው የያዙ ትልቅ ፈተናዎች የሚባሉት ሶስት ናቸው። ባለጠግነት፣ ስልጣን እና ሌላው ዕውቀት። ይሄ ነው እንግዲህ የብዙ የትዕቢት ምንጮቹ እነዚህ ናቸው። እነዚህ ሶስቱን አሟልቶ የተገኘ በዓለም ላይ በጣም በጣት የሚቆጠር ነው የሚሆነው። ብዙን ጊዜ ባለጠጎች ከዕውቀቱ አይሉበትም፣ አዋቂዎቹ ደግሞ ገንዘብ የላቸውም። እንደዚሁ ባለጠጎች ዕውቀትም ሀብትም ቢኖራቸው ደግሞ ስልጣን ላይኖራቸው ይችላል። ጣን ያላቸው ሰዎች ደግሞ ምናልባትም ሀብቱም ላይኖራቸው ይችላል። ብቻ በአጠቃላይ እነዚህ ሶስቱ ተሰናስለው በአንድ ላይ አንድ ሰው ላይ የሚገኙት በጣም ጥቂት ነው እና መምህር ኒቆዲሞስ ከዕውቀት ከሀብት ከስልጣን እያለው ራሱን ዝቅ አድርጎ ያውም በሌሊት ወደ ክርስቶስ መምጣቱ በእጅጉ ያስመሰግነዋል። በእውነት ይሄ ለሁሉም በእውነት ትምህርት የሚሆን አብነት አርአያ የሚሆን ነገር ነው ያሳየን። ለትህትና በቂ ማሳያ የሚሆን ነው ኒቆዲሞስ በእውነት ምክንያቱም አንደኛ ዛሬ በዘመናችን እንኳን በዓለማዊ ደረጃ ቀርቶ በመንፈሳዊ ዓለም ደረጃ እንኳን አሁን በእኛ ቤተክርስቲያን እንኳን አንዱ መምህር ሌላው መምህር ሲያደንቅ አይታይም። በእውነት በጣም ከፍተኛ ችግር ነው ያለብን። በዚህ ተመሳሳይ ጸጋ ያላቸው ተመሳሳይ ችሎታ ያላቸው መምህራን በአንድ ላይ ሲያገለግሉ የምናያቸው በጣም ጥቂቶች ናቸው እና መገፋፋት፣ መመጻደቅ፣ መታበይ አለ። ወንጌሉ የሚያዘው ትርጓሜያችንም ይሄን ነው። በካህናት ትዕቢት፣ በመነኮሳት ስስት፣ በወራዙት ዝሙት፣ በሴቶች ትውዝፍት ይጸናል ይባላል። እውነት ነው። አሁን በሴቶች አሁን ስንመለከት ትውዝፍት አሁን ይሄ መንዝር ጌጥ ማጌጥ ምን ማይሉ ከወንዶቹ በበለጠ መከራ የሚያሳያቸው ሴቶቹን ነው። ይሄ መንዝር ጌጥ ወራዙት ደግሞ ወጣቶች ደግሞ በጣም ከፍተኛ ፈተናቸው ዝሙት ነው። የዝሙት ጾር ነው። መነኮሳትም ስስት ነው። አሁን ብዙን ጊዜ የምናየው መነኮሳት እንደ እውነት በጣም በታላቅ ይቅርታ እየጠየቁ የምናገረው ከፍ ያሉ እንኳን በጵስና ደረጃ ላይ ያሉ እንኳን እንግዲህ እንደምንሰማው በጣም ብዙ ሀብት ንብረት እንዳላቸው ነው የምንሰማው እና እንግዲህ ይሄን ስናይ በጣም ምን ያህል ስስት እንደሚዋጋቸው እንረዳለን። ካህናቱ ጋር ስንመጣ
አስቀድሞ አይሁድ ካህናት አይምሮአችን ምጡቅ ስልጣናችን ረቂቅ እያሉ ይታበዩ ነበር ይላል። ይሄ የአይሁድም ጠባይ አሁንም ባለነው ካህናት ይስተዋላል። በእውነት በጣም ነው የምንታበዩና ስለዚህ ኒቆዲሞስ ግን ከዚህ መንጋጋ ተላቆ ከዚህ በእውነት ፈተና ተላቆ በትህትና ወደ ክርስቶስ መምጣቱ ይሄ የሚያስደንቅ ነው። በእውነት የሚያስደንቅ የሚያስገርምም ጭምር ነው። ይሄ ራሱ ተአምር ነው። እንደ ተአምር ነው እኔ የምቆጥረው በግሌ በእውነት ያውም በሌሊት እንግዲህ ሌሊት እንቅፋት አለ፣ አስፈሪ ነው፣ ሽፍታ አለ፣ ወንበዴ አለ፣ ድካም አለው። ምክንያቱም ደብረ ዘይት ተራራ ረጅም ነው እና ያንን አቀበት ሲወጣ ሲወርድ ብዙ ድካም ያለበት ነው። በዛ ላይ ደግሞ ሽፍታ አግኝቶ ቢጣላው ቢገለው ብዙ ዋጋ የሚያስከፍል ነገር ስለሆነ ዋጋ ከፍሎ ከክርስቶስ እግር ስር ቁጭ ብሎ መማሩ በእውነቱ የትልቅ መታደል ነው። ትልቅ ለኛም ለሁላችንም አራያ የሚሆን ነው። ልክ ጌታችን በቅዱስ ወንጌሉ ማናት ማርያምን እንዳመሰገናት ማርያም ሰሐሬት መክፈልተ ሰናይ ዘእያይድዋ ማርያምስ የማይቀሟት በጎ ዕድልን መረጠች ብሎ እንደተናገረው በእውነት ኒቆዲሞስም አጋንንት የማይቀሙት በጎ ዕድልን መርጦ ከጌታችን እግር ስር ቁጭ ብሎ በመማሩ በዚህ ትህትናውን እናደንቃለን። በነገራችን ላይ በዚህ ጉዳይ መደነቅ ያለበትም ኒቆዲሞስ ብቻም አይደለም፣ ጌታችን ራሱ ይደነቃል። ምክንያቱም ማይምረ ልብ ነው። ልብ ያሰበውን ኩላሊት ያጤሰውን የሚያውቅ አምላክ ነው። ምንም እንኳን በጎ ጎን ቢኖረውም ኒቆዲሞስ አንዱ በክርስቶስ አፍሮ ነው አይደለ? በክርስቶስ የክርስቶስ ደቀ መዝሙር ላለመባል ከሰዎች ነቀፌታን ፈርቶ ከንቱ ዳሴ ሽቶ ነው ፈርቶ ነው። እንደውም ቀደም ሐሳቡ ዘልየው ነው እንጂ አይሁድ በክርስቶስ ያመነ ክርስቶስን የተከተለ ከምኩራባችን ይሰደድ ይውጣ ከማህበራችን ይገለል ይወገዝ ብለው ስራ ሰርተው ስለነበረ ይሄንን የአይሁድን ግልምጫ ዛቻ ፈርቶ ነው እንግዲህ እና ስለዚህ ጌታችን አፍሮበት ፈርቶ ወደሱ እንደመጣ በቀን ወደሱ መምጣት እንዳልፈለገ በስውር መማር ለምን ዓላማ እንደመረጠ ያውቃል። አፍረህብኝ ነው ዛሬ በሌሊት የመጣው ለምንድን ነው ብሎ አልከፋውም። ስለዚህ ዛሬ ይሄ የኔ የእረፍት ጊዜ ነው፣ ሂድ ከፈለክ ቀን ከሚማሩት ጋራ መተተማር ብሎ አልሸኘውም። እንግዲህ በእውነት አምላካችን ትህትናው በዚህ እናደንቃለን። በትህትና የጠየቀውን ጥያቄ ሁሉ እየመለሰለት በሚገባ አስረድቶታል እና በዚህ ኒቆዲሞስ ብቻ ሳይሆን የሚደነቀው አምላካችንም ይደነቃል። መቼም ቀን ሲያስተምር ይውላል፣ ከቦታ ቦታ ይዘዋወራል። ሌሊት ደግሞ ትንሽ አረፍ ልበል እስኪ ድካሜን ልቀንስበት አሁን ላስተምር አልችልም ይሄ የእረፍት ጊዜ ነው በዚህ ቀና ብሎ ቀጠሮ እንኳን አልሰጠው። በመጣበት ሰዓት አስተናገደው። ለአንድ ሰው ወንበር መዘርጋቱ በጣም እኮ የሚገርም ነው እና ይሄ እንግዲህ ለሁላችንም ትምህርት ነው። በእውነት ለሁላችንም ትምህርት ነው። አምላካችን በቁጥር የሰውን ክብር የሚመዝን አምላክ አይደለም። በሉቃስ ወንጌል ምዕራፍ 15 ላይም 99ን በጎች ትቶ አንዱን በግ ፍለጋ ሸለቆ ለሸለቆ በረሃ ለበረሃ ተንከራተተ። ባገኘውም ጊዜ ካልጠፉት በጎች ይልቅ በጠፍቶ በተገኘው ምን ያህል ደስ እንዳለውና ጎረቤቶቹን ሰብስቦ ኑ ደስ ይበላችሁ ከኔ ጋራ ብሎ ደስታውን መግለጡን እናያለንና ስለዚህ አምላካችን አንድም ነፍስ ታስጨንቀዋለች እና እኛ ግን ጉባኤ ካልሞላ አንዳንዶቻችን ሚስጥር አይመጣልንም እንደው ምንላለን ሐሳቡም አይመጣልኝም የሚሉ መመራንም አሉና ይሄ ተገቢ አይደለም። ለምን ሁለትም ይሁን ሶስትም አንድም ይሁን ሺህ ህዝብ እንዳለ ማስተማር ይገባናል። ከጌታችን ምንማር ይሄንን ነው። እንደውም ዮሐንስ አፈወርቅ ይመስለኛል ምናልባት ታሪኩን በትክክል ሙሉ ለሙሉ ባላስታውሰውም
ከቅዳሴ በኋላ ዮሐንስ አፈወርቅ በጣም ሰፋ ያለ ጊዜ ያስተምራልና ከለታት አንድ ቀን ግን የሀገሪቱ ንግስት በዓል ታከብር ነበርና ብዙዎቹ በዚያ ሰዓት ወደዚች ወደ ንግስቷ ወዳዘጋጀችው በዓል ሄዷልና በኋላ ዮሐንስ አፈወርቅ ቀድሶ ሲጨርስ አውደ ምሕረቱ ከአንድ ሴት በቀር ማንንም አላገኘም በጣም እና ልክ እስከዛሬ እንደ አስተማረው በምንም ሳይቀንስ ሳይጨምር በሞራል በደስታ እያስተማረ ያለ እና ካህናቱ እንደው አባታችን ምን አደከመህ እንደው ይሄን ያህል ሰዓት መድከምህ በጊዜ ምን አለ ብናሰናበት ብለውት ነበር ምንድነው ያላቸው ቀድሞውንም ቢሆን እሷ ነበረች ምሰማኝ ያ ሁሉ ህዝብ ቢሰማይ ኖሮ የጌታን ድግስ የክርስቶስን ደግስ ትቶ ፍጡር ወዳዘጋጀው ያውም የዘፈን ኮንሰርት ወደ ሆነው አይሄድም ነበር ስለዚህ በፊትም ቢሆን ስትሰማይ ታዳምጠኝ የነበረችው እቺ ሴት ነበረች ስለዚህ ለዚች ሴት ተገቢውን ትምህርት ላስተምራት ይገባል አለ ይባላልና አንዳንድ ጊዜ እንደው ሰው በዛ አነሰሳንል እግዚአብሔር መንፈስ ቅዱስ ባቀበለን መጠን በሞራል በደስታ ልናስተምር እንደሚገባን ከክርስቶስ እንማራለን ማለት ነው ሌላው ከኒቆዲሞስ የምንማረው ጎዶሎነትን ማወቅ ኒቆዲሞስ እንግዲህ ዳግመኛ ካልተወለድክ ወደ የእግዚአብሔር መንግስት ማየት አትችልም ባለው ጊዜ አለ ይሄ ነው ሁልጊዜም አንድ ሰው ብልህ የሚያሰኘው ያላወቀው ያልተረዳው ነገር ካለ የሚጎለይ ነገር አለ ብሎ ማመን እንዳለበት ነው እና ትልቁ የዓለማችን ችግር ትንሽ ዕውቀት ከተያዘ በዚያ እንደው በቃ ልክ የሁሉንም እንደው ያወቅና አይነት ስሜት ሁሉንም እናውቃለን ባይነት አለ ትልቅ ፈተና ነው የዘመናችን እንደውም አባቶቻችን ምንድነው የሚሉት ባወቅ ቁጥር ዓለማወቅህን እየተረዳህ ትመጣለህ ይላሉ ትልቅ አባባል ነው በእውነት እና ኒቆዲሞስ የተረዳው ይሄንን ነው የሚቀረው ነገር እንዳለ ጎዶሎ እንደሆነ ሙሉ እንዳልሆነ ነው የተረዳው ስለዚህ ይሄንን ጎዶሎነቱን በምን መልኩ ልሙላ እንዴት ልሙላው የሚለውን ደግሞ ስንመለከት ይሄ ከጉድለቱ የሚሞላበትን ደግሞ የሄደበትን ርቀት ስንመለከት ይደነቃል ይሄ ደግሞ ቅድም እንዳልኩ አንደኛ ፈሪሳውያን በሚሰጡት ክብርና በሚያደርጉለትን ክብካቤ ተደልሎ ቢቀር ኖሮ ዛሬ ኒቆዲሞስን በዚህ መልኩ አናስታውሰውም በዚህ መልኩ አናገኘውም አናመሰግነውም አናደንቀውም ነበር እንግዲህ ልክ እዛ ዕብራውያን ምዕራፍ 11 ላይ ሙሴ ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ የክርስቶስን ብድራት ትኩር ብሎ ተመልክቷልና ብሎ ሐዋርያው እንደመዘገበው ልክ እንደዛ ነው ኒቆዲሞስም ለጊዜው ከፈሪሳውያን ዘንድ የሚገኘው ክብርና ማዕረግ ዝና ከዚህ ይልቅ የክርስቶስን ብድራት ስለ ክርስቶስ መነቀፍን መርጦ በሌሊት በሚያስፈራ ግርማ ሌሊቱን ተቋቁሞ ወደ ክርስቶስ ዘንድ ሄዶ መማሩ ይሄ በእውነት ያስደንቀዋልና ይሄም አንደኛ የሚጎለኝ ምንድነው ብሎ ያንድ ሌላው ፈሪሳዊ እንደጠየቀ ሁሉ ኒቆዲሞስም ጉድለቱን ተረርቶ ከጉድለቱ ለመሙላት ዋጋ ከፍሎ መማሩ ያስመሰግነዋል ነው ይሄም ደግሞ በጥበብ ራሱ ጉድለቱን ለመሙላት
የተጠቀመበት ነገር ይደንቃል። ፈሊጥ የነገር ጌጥ ይላሉ አባቶቻችን። አንዳንድ ጊዜ ለችግሮቻችን መፍትሄ መስጠት እንደምንችል አንዱ ማሳያው ኒቆዲሞስ ነው። ምክንያቱም ለምኞቶቻችን አማራጭ ለጥያቄዎቻችን መልስ መፈለግ ተፈጥሯዊ ግዴታችን ነው። ለምን ያል እንደሆነ ስንሳሳት መታረምን ስንበድል ደግሞ መጸጸትን ስንረክስ መቀደስን ስንወርቅ መነሳትን እንደገና ስንከስር ደግሞ እንደገና ወተን ወርደን ማትረፍን ስንታመም ደግሞ ራሳችንን ማከምን በአጠቃላይ የችግሮቻችንም የመፍትሄዎቻችንም አካልኛው ራሳችን መሆናችን የሚያሳየን ኒቆዲሞስ ነው። ምክንያቱም ለተነሱብን ችግሮች ለሚመጡብን ጥያቄዎች መልስ መስጠት መፍትሄ መስጠት እንደሚገባን ያሳየናል። አሁን እንግዲህ ኒቆዲሞስ የሚጎለው ነገር እንዳለ ተረድቷል። ስለዚህ ከጉድለቱ መሙላት እንዳለበት አላውቀውም ያለውን ነገር ማወቅ እንደሚገባው ተገንዝቧል። ነገር ግን ይሄንን በምን መልኩ ላድርገው የሚለውን ስንመለከት ራሱ የችግሩ አካል እንደሆነ ሁሉ የመፍትሄውም አካል ሆነ። የመፍትሄው አካል ሆኗል። ይሄ በጣም ያስመሰግነዋል እና ይሄንን በዚህ አርአያነት ልንወስደው ይገባልና እግዚአብሔር የሚራብ ሰውነት ቢፈጥርም ሰርቶ የሚበላ ደግሞ አካል ጉልበት ሰጥቶናል እና ያንን አይምሮአችንን አስቀድሞ ስላዘጋጀልን በአይምሮአችን ሚዛንነት ከውድቀታችን እንድንነሳ ከስተታችን እንድንታረም ችሎታውንም ክህሎቱንም ስለሰጠን ሁለቱን መጠቀም ያስፈልጋል ነው። ኒቆዲሞስ ተምሮ ዝም ብሎ ትምህርቱን ንብሎ ለጉራ ተማረ ለመባል አይደለም ያደረገው፣ ተለውጦበታል። የኒቆዲሞስ ምስክር ነው ሁለት ቦታ እናገኘዋል። አንደኛ ራሱ ገና ጌታችን ሳይሰቀል በዮሐንስ ወንጌል ምዕራፍ 7 ላይ ተጽፎ እንደሚገኘው ምንድነው የሚለው? ዮሐንስ ወንጌል ላይ በተለይ ካህናትና የካህናት አለቆች ጌታን ለማሰርና ለመግደል ባሰቡ ጊዜ መጀመሪያ ወታደሮችን ልኳቸው ነበር። ወታደሮቹን በተላኩ ጊዜ ከጉባኤ ሲደርሱ እያስተማረ ነበር እና ሲያስተምር አሁን የህዝብ መሃል እያስተማረ ያለ ቢያስሩት ግርግር ይፈጠራል። ያው አመጽ ማስነሳታቸው ነው። ስለዚህ የለም ይሄ ነገር ትምህርቱን ይጨርስና ህዝቡም ወደየቦታው ሲመለስ አሳቻ ሰዓት ፈልገን እንይዘዋለን ብለው ይሄንን ሰዓት እየጠበቁ ያለ እዚያው ቆዩ። እዚያው ሲቆዩ መቸስ ጆሮ መቸም አልሰማም አይልም፣ ሲያስተምር ሰሙ። በዚህ ሰዓት የክርስቶስ ትምህርት መቸም ያው እንኳን የክርስቶስ የራሱ ትምህርት ቀርቶ ጥሩ እንደው አንደበተ ርቱዕ የሆነ መምህር እንኳን አንጀት ያረሳል ሲናገር እና አምላካችን ካንደበቱ የሚወጣው ቃል አጥንት የሚሰረስር ልብ የሚነካን ስለነበረ ተደነቁ። ይሄንን ምን አደረገ ብለን ይሄንን ሰው ምናስረው? አይ ይሄ በፍጹም ይሄ እንደውም መሸለም ነው የሚገባው፣ ይሄንንማ ሊከተሉት ነው፣ ይሄንንማ ተከትለው እንደው ከእግሩ ስር ቁጭ ብሎ መማር ነው እንጂ ብለው ተመስጠው ተደንቀው እያደነቁ ተመለሱ። ከዚያ በኋላ ለአይሁድ እኛ ልናስረው አንቺ ምክንያቱም ሊያሳስር የሚችል ምንም ነገር ምክንያት አላገኘንበትም፣ እኛ ይዘን አልመጣንም አሉ። እዚያ አይሁድ ተናደዱ። በዚህ ጊዜ ኒቆዲሞስ የተናገረው ነገር ነበረ። በተለይ
ለይሙት በቃ ብለው መሞት አለበት ብለው ባሰቡ ጊዜ በተወያዩ ጊዜ ኒቆዲሞስ ምን ብሏል? ከነርሱ አንዱ በሌሊት ወደ ጌታችን ኢየሱስ ክርስቶስ የሄደው ኒቆዲሞስ እንዲህ አላቸው ይላል። ሕጋችን አስቀድሞ ከእርሱ ሳይሰማ የሰራውንም ሳያውቅ በሰው ይፈርዳልን አላቸው። አንተም ከገሊላ ነህን? ከገሊላ ነብይ እንደማይነሳ መርምርና ያሉት ሁሉም እያንዳንዳቸው ወደ ቤታቸው ሄዱ ይላል። እንግዲህ ሕጋችን አንደኛ ወንጀል ፈጽሟል የተባለው ሰው ተጠይቆ ወንጀል መፈጸሙን አለመፈጸሙ ከሱ አንደበት መጀመሪያ መደመጥ መሰማት አለበት። ይሄን አላደረጉም። ሁለተኛ ወንጀሉ ወይም እነሱ ስተት ፈጽሟል ወንጀል ፈጽሟል ያሉትን ነገር እርግጠኛ ለመሆን ቢያንስ በቂ ምስክር የዓይን እማኝ ያስፈልጋል። ይሄን ሁሉ ሳያሟሉ በግርግር አስረው መግደል ነው የፈለጉት ክርስቶስን። እና ኒቆዲሞስ ግን የለም ይሄ ሕጋችን አይፈቅድልንም ብሎ በተሟገታቸው ጊዜ ነው እንግዲህ መልስ ሲያጡ ሁሉም ወደ የቤታቸው ተበታተኑ ይላል። ይሄ የሚያሳየው እንግዲህ ኒቆዲሞስ ስለተማረን የመማር ውጤት ነው። አሁን እንግዲህ ተመልከት፣ በፊት የክርስቶስ ደቀ መዝሙር ለመባል ፈራ አይደለ? ናፈረ። አሁን ግን ተመልከት እንግዲህ የመማር ለውጡን። አሁን እንኳን ከሱ ጋር ታየህ ተብሎ ቀርቶ አሁን ለራሱ ስለ ክርስቶስ ተሟጋች ጠበቃ ሆነ ቁጭ አለ። ተሟጋች ሆነ፣ ጠበቃ ሆነ እና በዚህ ጊዜ አሳፈራቸው ይላል። እና የመማር ውጤት ነውና ለእውነት ምስክር ሆኗል ነው። የተማሩትን ትምህርት መመስከር ያስፈልጋል ትልቁ ነገር። በዚህ ብቻም አላበቃም። በዕለተ ዓርብ በተሰቀለ ጊዜ እንደውም በሌሊት ወደ ጌታ መጣ የሚለውን ገጸ ንባብ ሊቃውንቱ ሌሊት ያለው ዕለተ ዓርብን ነው። አንደኛ በሌሊት በመከራ ሰዓት ማንም ባልነበረበት ሰዓት ብቻውን ወደ ቀራንዮ ወጥቶ ከጲላጦስ ዘንድ የጌታን ሥጋ ስጠን ብሎ የጌታን ብሎ ለመናገር አላፈረም አልፈራም። እና ሁለተኛው ምስክርነቱ ይሄ ነው። ስለዚህ ምስክር መሆኑ አንዱ ማሳያ ነው። ትጋሃ ሌሊት ነው። ትጋሃ ሌሊት በእውነት ትጋሃ ሌሊት ማለት ከቆሙ ሳይቀመጡ ከጀመሩ ሳያቋርጡ በተመስጦ ሆኖ በጸሎት በስግደት ተክቶ እግዚአብሔርን መማፀን በጸሎት ማደር ምን ይባላል? ትጋሃ ሌሊት ተብሎ ይጠራል። እና ለትጋሃ ሌሊት ለመንፈሳዊ የህሊና ቅኝት አብነት ነው፣ አርአያ ነው ኒቆዲሞስ። እና የሌሊቱ ክፍለ ሰዓት በተለይ ለተመስጦ ምቹ ስለሆነ ቅድም እንደተነጋገርነው ቀን ለስጋ ስራ ሲራወጥ የነበረ ሰውነት እንግዲህ ሌሊቱን ደግሞ ለነፍስ በመገዛት ስጋውን መጎሰም እንደሚገባ ኒቆዲሞስ ምሳሌ ሆኖናል ማለት ነው። እንግዲህ በቅድስት ቤተክርስቲያን ብዙን ጊዜ በቀኑ ክፍለ ጊዜ ከሚደረገው አገልግሎት እና አምልኮት ይልቅ በሌሊቱ ክፍለ ጊዜ የሚቀርበው አገልግሎት ይበልጣል። ሰዓታቱ በሌሊት ነው፣ ማህሌቱ በሌሊት ነው፣ ኪዳኑ በሌሊት ነው፣ ልዩ ልዩ ጸሎቶችም አብዛኛው በሌሊት ነው እና ቤተክርስቲያን ከቀኑ ይልቅ በሌሊት እግዚአብሔርን ማመስገን ተመራጭ መሆኑን ታስተምራለች። ነብዩ ዳዊትም በሌሊት አንቃህክዋ ለልቤ በሌሊት ልቤን አነቀኋት እያለ ይናገራል። እና ትጋሃ ሌሊት በጣም በክርስትናው ዓለም በመንፈሳዊ ሕይወት እጅግ የሚወደድ እግዚአብሔርን ለማመስገን እግዚአብሔርን ለመማፀን ሌሊቱ ተመራጭ ነው ከቀኑ ይልቅ። ቀደምም እንዳልኩት የቀን ልብ ባካና ነው፣ የሌሊት ልብ ክት ነው እንደተባለው ለተመስጦ ምቹ ነው ሌሊት።
ይሄን ብቻ አይደለም ብዙ ጊዜ ራሱ እግዚአብሔርም በረከተ እግዚአብሔርን ጸጋውን ከቀኑ ይልቅ በሌሊት ያደረገው ይበልጣል ለምሳሌ ዓለም ራሱ የተፈጠረው በሌሊት ነው የዳነው በሌሊት ነው የተወለደው በሌሊት ነው የተጠመቀው በሌሊት ነው እንግዲህ ብርሃነ ትንሣኤውንም ደግሞ የገለጠው በሌሊት ነው ብርሃነ መለኮቱን በደብረ ታቦር የገለጠው በሌሊት ነው ዳግም ደግሞ ለፍርድ የሚመጣው በሌሊት ነው በጣም ብዙ ነገር ትልልቅ ነገሮችን እግዚአብሔር ያደረገው በሌሊት ነው ለወዳጆቹም ቢሆን በእውነት ብዙ ነገር ያደረገው በሌሊት ነው ለምሳሌ ለመላእክት ቅዳሴን የገለጠው በሌሊት ነው ወረድ ስንል እንግዲህ በእውነት ለና አብርሃም ይገለጥላቸው የነበረው በሌሊት ነው ለምሳሌ አብርሃም በአቤሜሌክን ገስጾ በባዕድ ሀገር ሞገስ ጸጋ ክብር የሰጠው በሌሊት ነው ያዕቆብን ስንመለከት ከወንድሙ ከኤሳው ተጣልቶ ወደ ሶሪያ ሀገር በሚሄድበት ጊዜ በሎዛ መንገድ የወርቅ መሰላል ከምድር እስከ ጠፈር ደርሳ በላይዋ ላይ ዙፋን ተዘርግቶባት በዛ ላይ ንጉስ ተቀምጦባት መላእክት ሲወጡባት ሲወርዱባት አይቷል እግዚአብሔር በጎልማሳ አምሳል ሆኖ ተገልጦለት ካልባረከኝ አልለቅህም ብሎ ስሙን የቀየረለት ታሪኩን የለወጠለት በሌሊት ነው እንደውም አሁን አንዳንድ ጊዜ የያዕቆብ ሌሊት ያድርግልህ ይባላል አይደል አዎ የያዕቆብ ሌሊት ያድርግልህ እና ይሄ ማለት እንግዲህ እግዚአብሔርን ስታይደር ነው ራእይ ስታይደር ነው እንግዲህ ሌሊት እግዚአብሔርን ያዩ ማደር ቀላል ነገር አይደለም መላእክትን ሲያዩ ማደር ቀላል ነገር አይደለም እና የእግዚአብሔርን ድምጽ እየሰሙ ማደር ቀላል ነገር አይደለምና ያዕቆብ ሌሊት ያድርግልህ ይባላል ወረድ ስንል ደግሞ ጌዲዮንን ስንመለከት ህዝቡን ነፃ እንዲያወጣ መልአኩ ተገልጦ ጌዲዮን ያቀረበው መስዋዕት የሰዋውን መስዋዕት አሳርጎለት ለህዝቡ ነፃ አውጪ እንዲሆን ኃይል የሰጠው በሌሊት ነው ዳዊትን ስንመለከት ከሳኦል ቀስት የዳነው በሌሊት ነው እንደው መፈተንኩ ለልቤ ይላል አወጽከኝ ሌሊት ወፈተንኩ ለልቤ እንደው በዚህ በኒቆዲሞስ የሚሰበከው ምስባክ አንዱ ነው ሌሊት ፈተንከኝ መረመርከኝ ምንም አላገኘህብኝም ወይ ተረክባ አመጻ በላይሌ በሌላይም አመጻን አላገኘህብኝም እያለ ይናገራል ሊቃውንቱ ይሄንን ጠላቴን ሳኦልን በሌሊት እጄ ላይ ጣልከው ይገለው ይሆን አይገለው ይሆን ብለህ ሀዳጌ በቀል ነገር አላፊ ልበሰፊ መሆኔን መረመርከኝ እኔም ልበሰፊ ነገር አላፊ ሆኜ ሀዳጌ በቀል ሆኜ ሳኦልን ሳልገለው በመረት አለፍኩት ስለዚህ ምንም አላገኘህብኝም አመጽ አላገኘህብኝም እንደ ጠላይ ልጥላው እንደ አሳድሪ ላሳደው አላልኩም ስለዚህ ምንም አላገኘህብኝም እያለ ይናገራል ይሄን የተናገረው በዚህ ምክንያት ነው ይላሉ ሊቃውንቱ ስለዚህ ለዳዊት በዚህ መልኩ ነው እንደዚሁም ሕዝቅያስ ከደዌ የተፈወሰው በሌሊት ነው እንደሚታወቀው በትዕቢቱ ምክንያት እግዚአብሔር አዝኖበት በጽኑ ደዌ ተመትቶ ነበር እና በኋላ ቢጸጸት ቢያለቅስ ግን እግዚአብሔር ምህረት አድርጎለት በእድሜው ላይ 15 ዓመት ጨምሮለት እንደገና በዙፋኑ እንዲቀመጥ አድርጎታል ይሄ ሁሉ የሆነበት ምህረት ያገኘው በሌሊት ነው እንዲያል እንግዲህ ጌታችን ራሱ የጸለየው በጌቴሴማኒ በሌሊት ነው እንደውም ከጸሎት ጨርሶ ወደ ሐዋርያ ሲመለስ ሐዋርያ ተኝቶ አገኛቸውና ተንሱ ለጸሎት አላቸው ተንሱ ለጸሎት የሱ አዋጅ ነው በጌቴሴማኒ ጸልዮ ሲጨርስ እነሱ ግን ተኝተው አገኛቸው ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ቀሰቀሳቸው አነሳቸው ይላል እና ስለዚህ ሁሉ ነው መልአኩ ቅዱስ ጴጥሮስም ራሱ ከእስር ቤት ተፈታው በሌሊት ነው
ጳውሎስና ሲላስ በእስር ቤት ሆነው ሲጸልዩ የወህኒው መሰረት ተነዋወጠ፣ ሰንሰለቱ ተበጣጠሰ ይላል። እና ብዙን ጊዜ ክርስቲያኖች ከቀኑ ክፍለ ጊዜ ይልቅ በሌሊቱ እግዚአብሔርን ያመሰግኑበት ነበረ ነው። እና ከዚህ በተቃራኒ ደግሞ አሉ። መቼስ እንግዲህ አባታችን ኢዮብ አመንዝራ ትውልድ ድንግዝግዝታን ይጠብቃል ብሎ እንደተናገረው ምነው አልመሻለ እያሉ ደግሞ ለዝሙት፣ ለስርቆት፣ ለዝርፊያ ደግሞ ምሽቱን በናፍቆት የሚጠብቁ ደግሞ አሉ። በእውነት ምነው አልመሻለ ደግሞም ሲነጋ ምነው ቶሎ ነጋብኝ የሚሉ አሉ። እና በእውነት ከዚህ በተቃራኒ ደግሞ የቆሙ አሉ። በተለይ እንደውም ቀኑን ከሚናፍቁ ሌሊቱን ለኃጢያት የሚናፍቁ ቁጥራቸው ብዙ ነው። ዓለም በሙሉ የዚሁ ተሳታፊ ነው። በእውነት ዓለም በአጠቃላይ ይሄ ዘፋኙ፣ ዘራፊው፣ ሌባው፣ ዳንኪራ የሚረግጠው በሙሉ ይሄ እንግዲህ ዘማዊ በሙሉ ሌሊትን ይፈልገዋል። ልክ ዋሊያ ወደ ምንጭ ውሃ ለመሄድ እንደሚናፍቁሉ አመንዝራ አይን ድንግዝግዝታ እንደዚህ ይጠብቃል። በቃ ምን ነው ሰዓት አልሄድም እያለ እጅ ሰዓት ሁሉ ያያል። ስለዚህ እኛ ክርስቲያኖች ግን በእውነት በሌሊት እግዚአብሔርን ማመስገን እንደሚገባን ቤተክርስቲያን ታሳስባለች። እና አሁን በእውነት እዚሁ እግረ መንገድ ላሳስብ ፈልገው ብዙ ምእመናን ቅዳሴ ከነጋ ቢያንስ እንኳን ንጋት ላይ 12 ሰዓት እንኳን መገኘት ሲቸገሩ እናያለን። አባቶቻችን ሌሊቱን ሙሉ ሲጮሁ፣ ሲዘምሩ፣ ሲጸልዩ አድረው አስቀድሰው ይሄዳል። የኛ ምእመናን ግን እውነት ለመናገር አንዳንድ ጊዜ ግማሽ ቅዳሴ ላይ ይመጣሉ። ሊያልቅ ሲል መተው ልጆቻቸውን አቁርበው የሚሄዱ አሉ። እኔ በእውነት እንደው ይሄ ሁሉ ጊዜ በተለያዩ መመራን ሲነገር በሶሻል ሚዲያም ሲነገር ኖርዋል፣ ወደፊትም አለ። እና ለምንድን ነው ህዝባችን ግን ከዚህ ከሃኬት ከስንፍና ነቅቶ ቢያንስ ይችን የቅዳሴዋን ክፍለ ሰዓት እንኳን በአግባቡ ቢጠቀም ምን አለበት ነው? እና እባካችሁ ወገኖቻችን ምእመናን ከመጀመሪያው ጀምሮ ቅዳሴውን ተሳትፋችሁ እንድትቆርቡ ነው ቤተክርስቲያን አደራ የምትለው። ብዙን ጊዜ አንዳንድ ወላጆች ልጆቻችን ቶሎ አይነሱልንም እንደዚህ በቃ የእናቴን ቀሚስ አወላከፈኝ አይነት ምክንያት የሚሰጡ አሉ። ልጆቻችን በጊዜ ካስተኛናቸው በእውነት በጊዜ የማይነሱበት ምንም ምክንያት የለም። ደግሞ ልጆቻችን እኛ እንደመራናቸው ነው በእውነት። ስለዚህ ይሄ ምክንያት ሊሆን አይችልም። እና ስለዚህ ሲሆን ኪዳን ላይ መድረስ ካልሆነ አሃዱ አብ ከመባል በፊት ተካተን መግባት አለብንና ስለዚህ እኛ እንኳን ሰው ጥሪ አድርጎልን ሰው እየበላ ብንደርስ ያሳፍራል። ማዕድ ላይ ብንደርስ አውስ ማዕዱ ከመጀመሩ በፊት መድረሱ በእውነቱ በእጅጉ ተመራጭ ነው። እና ስለዚህ ማዕደ ነፍስ ከተዘረጋ በኋላ አንደኛ ማዕዱን ረግጦ መግባትም መውጣትም ለማዕዱ ክብር ማሳነስ ስለሆነ ምእመናን እባካችሁ ሌሊት እንደው ቢያንስ እንደ ካህናቱ እንደ ቀሳውስቱ እንኳን እንደው በሰዓታቱ ማህሌቱ ሌላውን ጸሎት መሳተፉ እንኳን ባትችሉ ቢያንስ ያቺ ቅዳሴዋን ግን ከመጀመሪያ ጀምሮ እንድትሳተፉ አደራ ላለው ከኒቆዲሞስ እንማር ይሄን እንግዲህ ሳምንቱ ያው እንግዲህ ኒቆዲሞስ ሁሉ ጊዜም ቅዳሴ በቀደስን ጊዜ አብሮ ከሥርዓተ ቁርባኑ ጋራ ከሚዘከሩ አንዱ ኒቆዲሞስ ነው። በተለይ ቅዳሴው በተጀመረ ጊዜ ያው ምን ያደርጋሉ ሊቃውንቱ 3 ህብስት ለካህኑ ይሰጡታል ይላሉ። በቅዳሴው ላይም በትርጓሜውም ተቀምጧል። እና ሰራዩ ካህን ከ3ቱ ህብስት ያልቀነበረውን ነቅ የሌለውን ያላረረውን ጥሩን መርጦ ወደ መሰዊያው ወደ ታቦቱ ላይ ያኖረዋል። ሁለቱን ግን እዛው ወደ መሶቡ ይመልሳቸዋል ይላሉ። በሁለት ይተረጉሙታል። ሁለቱ ህብስት የአብና የወልድ ኢማኑ የአብና የመንፈስ ቅዱስ ምሳሌ ናቸው። ወደ ታቦቱ ሄደው የክርስቶስ ምሳሌ ነው።
ክርስቶስ ሲሰዋ እነሱ አልተሰውም። ምክንያቱም ስጋ የለበሰው ሰው የሆነው ወደዚህ ዓለም የመጣው በስጋ የተገለጠው ክርስቶስ ስለሆነ ስለዚህ ክርስቶስ በተለየ አካሉ በለበሰው ስጋ መስዋዕት ሲሆን አብና መንፈስ ቅዱስ ግን ሰው ስላልሆኑ እነሱ እዛው መሶበ ወርቁ ውስጥ ይቀራሉ ማለት ነው። እና አንድም እነዚህ ሁለቱ ህብስት ከመሶቡ የቀሩት የዮሴፍና የኒቆዲሞስ ምሳሌ ናቸው ይላሉ። ካህኑ አንደኛውን ህብስት አንስቶ ሌሎቹን ሲመለሱ ኢየሱስ ክርስቶስ ሲቀበር ዮሴፍና ኒቆዲሞስ ቀብረው የመመለሳቸው ምሳሌ ነው። ልክ ህብስቱ ወደ ህብስቱ እንደሚመለስ ሁሉ ዮሴፍና ኒቆዲሞስም ጌታን ቀብረው የመመለሳቸው ምሳሌ ነው። እንደዚሁም ራሱ በካህናት አቋቋምም ቢሆን አሁን ለምሳሌ ብዙን ጊዜ ካህናት ሲቀድሱ እንደየእንትኑ ይለያያል። እንደ አደረጃጀቱ ካህናት ቁጥራቸው በርከት ባለበት በ7 ይቀደሳል፣ በ5 ይቀደሳል፣ ከዚያም ባነሰም ሊቀደስ ይችላል። ዞሮ በጣም ግን ዋናው ኮመኑ ግን 5 ልኡካን ናቸው። በምዕራብ በኩል በምስራቅ በኩል ዲያቆኑ አለ፣ በምዕራብ በኩል ሰራዩ ካህን አለ፣ በደቡብ በኩል ቄሱ አለ፣ ንፍቅ ቄሱ አለ፣ በሰሜን በኩል ንፍቅ ዲያቆን አለ። እና ንፍቁ ዲያቆንና ንፍቁ ቄስ የዮሴፍና የኒቆዲሞስ ምሳሌ ናቸው። መሐል ላይ ያለው ጌታችን ኢየሱስ ክርስቶስን የሚወክለው ሰራዩ ካህን ነው እና እሱ የክርስቶስ ምሳሌ ነው። መሐለኛ መካከለኛ የሚለው ይሄን ነው እንግዲህ ምክንያቱም በካህኑ ላይ አድሮ ራሱ ሰዋኢ ራሱ ተሰዋኢ ራሱ ተወካፊ መስዋዕት ሆኖ ቁርባናችንን የሰጠን እሱ ስለሆነ ስለዚህ በንፍቅ ቄሱ የኒቆዲሞስ ንፍቅ ዲያቆን የዮሴፍ ምሳሌ አድርገው ሊቃውንት ይመስሏቸዋል። እና እንደዚሁም በቅዳሴ ማርያም ደግሞ ይሄ የሚራዳኝን ካህን አንተን እንደገነዙ እንደ ኒቆዲሞስና እንደ ዮሴፍ አድርግልኝ አድርገው እያለ እንትኑ ካህኑ ይመርቃል። እና በዚህ በየመሃሉ እንግዲህ ራሱ ጸሎትም አለ። ህብስቱን ሲሸፍነው ዮሴፍና ኒቆዲሞስ እንደገነዙት የኔንም እጅ እንደነሱ እጅ አድርገህ ቁጠርልኝ እያለ ህብስቱን በማይፈድ ይሸፍነዋል። ይሄ እንግዲህ የሚያሳየው ኒቆዲሞስ በቅዳሴው መሃል እንኳን ዘወትር የሚዘከር የሚታወስ ነው። ለዚህ ሁሉ ክብር ያበቃው እንግዲህ ቅድም እንዳለው ትህትናው ትጋቱ እና ለእውነት ምስክር በመሆኑና በተማረው ትምህርት መለወጡ እስከ መጨረሻ መጽናቱ እንግዲህ 3 ዓመት ከ3 ወር የተማሩት ከዋለበት የዋሉት ካደረበት ያደሩ ሐዋርያት ከዮሐንስ በቀር ራሱ እንደገባበት ይወጣው ብለው ብቻውን ጥለው ሲሸሹ እንግዲህ ኒቆዲሞስ ጥቂቱን አበርክቶ ሲመግብ አልነበረም። እንደሌሎቹ እንደ ሐዋርያት ትልልቅ ተአምራት እንኳን አላየም። እንግዲህ ያው ለዚህ ነው አባቶች ምን ያሉ ለአንበሳ አይመትሩ ለብልህ አይነግሩ ይባላል አይደል? በተማረው ጥቂት ትምህርት ተለውጦ ከሐዋርያቱ በተሻለ መልኩ ማንም ለምስክርነት ባልቆመበት ሰዓት ኒቆዲሞስ ለምስክርነት በቅቶ የጌታውን ቅዱስ ሥጋን ለመገነዝ በቅቷል። ከዚህ የበለጠ ምንም ነገር የለም በእውነት። እና ስለዚህ ይሄ ሳምንትም ቤተክርስቲያናችን በዚህ ጀግና የእምነት ጀግና ኒቆዲሞስ በእውነት ስም በመሰየሟ ትኮራለች። በእውነት እንደ ትልቅ አርአያ አብነትም ትቆጥረዋለች። ኒቆዲሞስን ታመሰግናለች። ቅዱስ ያሬድ ስለ ኒቆዲሞስ በጣም በብዛት ዘምሯል፣ ተቀኝቶለታል። እና ይሄ ነው እንግዲህ በአጠቃላላ እስከ ሆሳዕና እስከ ተጽኖ ድረስ ስለ ኒቆዲሞስ ምስክርነት ስለ ትህትናው የሚነገርበት ሳምንት ነው። ሐወስከ وفتنكم
ኩለ ልብ አመከርከኒ ወይተረ አመጻ በላ ግብረ ጓለመ እንግዲህ አወዝከኒ ሌሊተ ወፈተንኮ ለልቤ ልቤን ፈተንከው በሌሊትም ጎበኝኸኝ በመዓልት በሌሊት ጠላቴን ከእጄ ላይ ጥለህ ፈተንከኝ አዳጌ በቀል ይሆን አይሆን ብለህ ፈተንከኝ እኔም ወይ ተረክባ አመጻ በላይሌ ጠላቴ በእጄ ላይ ወድቆ አዳጌ በቀል በመሆን ነገር አላፊ ልበሰፊ በመሆን አለፍኩት ስለዚህ በአመጻ በኔ ላይ አላገኘህብኝም ከመይንብብ አፉ የግብረ እጓለ መህያው የሰውን ነገር እንዳልናገር ፈቃዴ ነው ሰውኛ እንዳልናገር ፈቃዴ ነው አንድም አፈቅቤ ወደ ጩቤ ሆኜ የሽንገላን ቃል እንዳልናገር እኔ ፈቃዴ ነው ጠላቴን አሳስቄ ሳልገድል ጠላቴን በየዋህነት በይቅርባይነት በማለፍ በጠላቴ ላይ ምንም ነገር እንዳልናገር ፈቃዴ ነው ማለት ነው እንግዲህ በሌሊት ፈተንከኝ የተባለው በመከራ ፈተንከኝ ነው ሌሊት ቀደም ለመግለጽ እንደሞከርኩት ሌሊት የመከራ የስቃይ ምሳሌ ነው በመከራ በስቃይ በፈተና ፈተንከኝ መረመርከኝ ልክ እንደ ኢዮብ ነገር ግን ወይ ተረከው አመጻ በላይሌ ኢዮብ በሌሊት በተፈተነ ጊዜ በመከራ በተፈተነ ጊዜ በአንደበቱ ሐሰት በልቡ ክደት እንዳልተገኘበት ሁሉ እኔም በመከራዬ ሰዓት በአንደበቴ ሐሰት በልቤ ክደት አልተገኘብኝም ከመይን በአፉ የግብረ እጓለ መህያው የሰውን ነገር እንዳልናገር ሰውን በከንቱ እንዳላነሳ ሰውን በኃይለ ቃል እንዳልናገር ፈቃዴ ነው ይያለ ነው የሚናገረው እንግዲህ ያው ሁሉ ጊዜም ቢሆን ፈተና አለ ምርመራ አለ ልባችን ይፈተናል ልክ ፍተሻ ኬላ አለ ለምሳሌ ካንድ ሀገር ወደ አንድ ሀገር ስንሄድ በፍተሻ ኬላ እንደምንፈተር በምሳሌ ካንድ ሀገር ሌላ ሀገር ሲሄድ በኤርፖርት ያያዘው ቃ ሁሉ እንደሚፈተሽ ሁሉ እንደዚሁ በመንፈስ በነፍስ ወደብም ፍተሻ አለ ልባችን ይፈተሻል ልባችን ሻንጣ ውስጥ ምን እንዳለ የኃጢያት የጦር ቃ ካለ ያው ጉዟችን ይስተጓጎላል መስተጓጎል ብቻ ሳይሆን ወደሆነ መጣልም ይመጣል ምክንያቱም ለምሳሌ አንድ ጉዞ ላይ ያለ ሰው ጦር መሳሪያ ይዞ ቢገኝ
ታስሮ ወደ ሆኒ እንደሚጣል ሁሉ እንደዚሁ ያልተፈቀደ የኃጢአት የጦር ዕቃ በልባችን ካለ ሐሜት፣ ተንኮል፣ ቂም፣ በቀል፣ ጥላቻ፣ ዝሙት እነዚህ መሳሰሉ በአጠቃላይ እግዚአብሔርን ደስ የማያሰኙ እግዚአብሔርን የሚያስከፉ ምግባራት ሰርተን ከተገኘን ወደሚቀጥለው ጉዟችን ወደ ሰማያዊቷ ርስታችን መሻጋገር አንችልም። ስለዚህ በፍተሻው እንዳንወርቅ መጠንቀቅ አለብን። ልክ እንደ ዳዊት ልቤን ፈተንከው መረመርከው ምንም ግን አላገኘብኝም የሚያስብል ሕይወት ሊኖረን ይገባል ነው እና ይሄ ነው وفتنكو للبيا